በሰርጋችሁ ቀን የቅርብ ቤተሰብ የሞት ዜና ብትሰሙ ምን ታደርጋላችሁ? በዚህ በጣም ድብልቅልቅ ባለ ስሜት በሚሰጥ ሰርግ ላይ እኔ ተገኝቻለሁኝ። በተመሳሳይ ደግሞ በዚህ የለቅሶ ቦታ ላይም ተገኝቻለሁ ማለት ነው። እንደምንም አብቃቅቼ ሰዓቶችን ለመጠቀም ጥሬያለሁ ማለት ነው። እና ወደ ሙሽራው ስመለስ ሙሽሪቱን ለማምጣት በሚዘጋጁበት ሰዓት ሚዜዎችም በሚዘጋጁበት ሰዓት ነው የሞት ዜና የተሰማው ማለት ነው። በጣም ያሳዛኝ ነው በእውነት። እንግዲህ በእኔ ቢሆን ብላችሁ እስኪ ሳሉት የቅርብ ቤተሰብ ነው የሞተው እና የሚያጅበው ቤተሰቦቹም እንግዲህ በጣም ተደናግጠው ትልቅ አባትም ስለነበሩ ሟቹ ማለት ነው ጥለው ሂደዋል ማለት ነውና በሰዓቱ ብቻውን ቀረ ማለት ነው ሙሽራውና የሚያጅበው በጠፍቶ ሌላ እንደገና የሚያጅብ አንዳንድ የሰፈር ወጣቶች ናቸው ለማጀብ የሞከሩ ማለት ነው። በተመሳሳይ ሴቶችም እንዲሁ ነው ለማጀብ የጣሩትና ይህንን ቪዲዮ እስከመጨረሻው ድረስ ስታዩት ይህንን ታሪክ ያው እያዘናችሁ እየተደሰታችሁም ሊሆን ይችላል። እንግዲህ ድብልቅልቅ ባለ ስሜት ታዩታላችሁ ብዬ አስባለሁ። እስከመጨረሻው ድረስ ይህን ቪዲዮ እንድታዩትና ከወደዳችሁት ደግሞ ላይክ እንድታደርጉት ጠይቃችኋለሁ ማለት ነው። እኔ ወደፊት ብዙ የመስራት እቅድ ያለኝ ዩቲዩበር የመሆን ተስፋና ራዕይ ሰንቄ የተነሳው ነኝና ላይክ እንድታደርጉ እንድታበረታቱኝ ጠይቃችኋለሁ። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃችኋለሁ ማለት ነው። እስከመጨረሻው ድረስ አብራችሁኝ ቆዩ። ውድድ አረጋችኋለሁ። አብራችሁኝ ቆዩ። ና ጉድህን ስማ። ገቢ አንፈጥ ማለት ያው ድቅል ማለት ና ና ውስዋስ ሰው ሲያወራ ነው። አሁን የመጣው የማን ነው? አንድ ጊዜ ደግሞ ሆነ ሰው መጥቶ ይገዛት እንደገና ተቆረቆረና መለሰ። አንተ የዛኔ አሻሻጭ ነበር ደላላ ራሱ ደወለና መለሰ። አንተ ከብት ትጠብቃለህ? ከብት ትጠብቃለህ? ምንድነው? ቆይ ስራህ ምንድነው? አሁን አንተ ምንድነው እየሰራ ያለ? ሌላስ? ከብት አትጠብቅም? ከብት እጠብቃለሁ። ስንት ዓመት? አንዲት ፍየል ነበረ ተገደል የሆነ የተረገመ ውሻ ነበረ። የተረገመ ውሻ ማለት አንዱ ሞተበት። እሺ አንዱ ቀረና እሷ ውሻ በላ። ኧረ እባክህ ገለ አንዲት ፍየል አለች ታንከለክለ ቀረና አውጣቼ ተሸጠኝና ሁለቶች ቀሩ። እሺ ወለደና አንዲቷ ቄብና የጋል ወለደ
እቺ አንዷ ወለደና ገልደው ወሰርናት ሙጫጩን ትት እሺ በላት ውሻው ኧረ በላትና እኛ ቤታችንን ከሰር ገድፎ ሮይት ነው እሺ ገድፎ ሮይት ታውሳ ይደርሶ ደብሮ አውያን እንትን ጃሩ መስ ነው አው ጃሩ በላትና በላት እሺ በላት ከዛ ሞተች ሞተኝ ዘረ ሞተኝና ዘረ ቤታችንን መጣን ዘረ የቤት ውስጥ ውሻ በልቷታል ፈሩን ነገድፈዋል ና ጉድህን ስማ ነገድፈው ሳይመጡ ዘረ ነገድፈው ሳይመጡ ውሻ በላትና ዘረ አውታች ተበልታ ስታበቃ ገድፎ አልመጣ ይኸው ነገድፈው መጣስ ገድፈው አፈር ብሉ ብሎ ይማታ ዘራ ደግሞ አውታችን ሸጣል ሸጣትና ገድፎ ሁላችሁ ነው ያስበላችኋል እናንተን ነው የሚመጣ ሁለቶችም የገድፈው ናቸው እና እሺ አንዲቷ አቤት መጣች እሺ ወንዚት ላይ እኮ ነው ስትመጣ መንገድ አገኛልና ደም ሸጦ በላ እሺ ዘራስ ሙጫጩ ይፈልፋል እናትቱን ነው ሊብለት እሺ ገድፎ መጣ ከዛይ ታሪክ ነው ዘራ ገድፎ መጣ እየተረሳ አስራ ያደ ተምን አገባ ገድፎ መጣና ዘራ ገድፎ መጣና ዘራ ያይ ፍየሊት ባሉ ዘራ አመንጃው አንዳን አድማጭ ያረጋች ዘራ ደግሞ ዘራ አው ያፍጀል ጡጣኒያ ነግብራን ፈርቶ አልደውልም ተደወለ ዘራ እኔ ቀሳይ የብራን ሲወራደ ምን ጀቀርኩና ሚያ ኋላ መጥቶና ደዳርኩና ፍየሊቱን በልተዋል ብለው አጆሮ የጠርከመ አሃ በስልክ ነው አሃ ደውለህለት ቆዳህን ወሮት ያለሽ አዘው ወረጆርኩና ፍየሊት በልተዋል ተቆገስተለት ነው ቆሮበለ ለእንትን ለግልገሊቱ እናቲቱ ነው የበላት ቁጭ በሉ እናንተ ቁጭ በሉ ና ወደዛ ደግሞ ይቀራል ያ ሙዚቃ የት አለ? ኧረ ለዚህም ያልሆነ ጨምርበት
አዶናይን ታውቀዋለህ? አዶናይ ቲክቶከሩ ታውቀው? እሺ ኮሜዲያን እሸቱን ታውቀዋለህ? አዶናይን ታውቀዋለህ? አዶናይ ቲክቶከሩ ታውቀው? እሺ ኮሜዲያን እሸቱን ታውቀዋለህ? ማርያም እሺ ማንንም ታውቅ ከቲክቶከር? ይህ እግር ጉዞ በጣም አስቸጋሪ እግር ጉዞ ተጉዘናል። 30 ኪሎ ሜትር በእግራችን ማለት ነው። መኪና የሚባል ነገር የለም። በነፍጥ እጥረት ምክንያት እዚህ ጋር ከዋርካው ስር ደግሞ አረፍ ብለን እንትን እያልን ነው ማለት ነው። በስመ አብ በጣም ድካሙ ስሜት የመጨረሻ ይከብድ ነበረ። ጉዟችንን እንቀጥላለን። አብራችሁን እስከ መጨረሻው ድረስ አብራችሁን ቆዩ። እሺ ማን ነው ትበላለህ? ደፋሩ ኦኬ። ስንት አመት ነው? 16 አመት ነው። ጎበዝ። እየተማርክ ነው? አይስ ካሶ ቤት ነው ያለው ዛሬ እና ኦኬ። እና እንዴት ነው አገሩ? ሰላም ነው? ሰላም ደስ ይላልና በቃ እነ አዶናይን ሰላም በላቸው። ሰላም አዶናይ ምናምን በለው። ያው ፊትህን ዙር ወደዚህ አዶናይ እንዴት ነህ? ሰላም ነህ ወይ? እኔ ይሄው ከገጠር ሰላም ብያለሁ በለው ችግር የለውም በለው እውነት በለው። ይሰማል። አዶናይ ሰላም ነህ ወይ? እንዴት ነህ? ይሄው ከገጠሯ ክፍል ሰላም እያሉ ነው። ይሄው ከብቶች ምናምን ያሰማራው እየጠበቁ ምናምን በለው። ደስ ያለህን መልእክት አስተላልፍ። ወራቱ አትፈርተው። ሚስትም ልታገኝ ትችላለህ። አይተዋቅም። አሁን ቪዲዮ ይሄንን ቲክቶክ ላይ ፖስተዋለሁ። ሚስትም ልታገኝ ትችላለህ። አዶናይ ደህና ነህ ወይ? ጃኒ ደህና ናት ወይ በለው። አዶናይ ደህና ነህ ወይ? ጃኒ ደህና ናት ወይ በለው። ቻው በለው።